በምስራቅ አርሲ ከ450 በላይ ንጹሃን መገደላቸውንና ከ14000 በላይ ዜጎች መፈናቀላቸውን ኢሰመጉ አስታወቀ። ሐምሌ 21 የወሊሶ ማርያም ወጣቶችን ከቅዳሴ ላይ ሰብስበው ወስደዋቸዋል። እጅግ በጣም ያሳዝናል። የእንነጋገር ጥሪያችን እባካችሁ እንመካከር የሚለው መልእክታችን ወደ ጎን ተትቶ እኩለ ሌሊቱን ሲያፈርሱ አድረዋል። ቅርስ አይለወጥም፣ አይሸጥም፣ ለባንድ አይሸጥም። መንግስት ያለው አካባቢያችሁን አልሙ ነው። ለማልማት ዝግጁ ነን። ሰላም ጤና ይስጥልኝ። እንዴት አዳራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አብ ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። ትላንትና ትንሽ እንዳስቸገረኝ ነገራችሁ ነበረ። ሁላችሁም መልካም ምኞታችሁን ተመኝታችሁልኛል። እግዚአብሔር ያክብርልኝ። እስቲ አንድ ቤት ሌላ ቤት ቀይር ያለሁኝ። በዚህ መሀል ላይም ትንሽ ችግር ገጥሞ ነበረ። እሱን ሌላ ጊዜ እናወራዋለን። ቤት እንከራያለን ብለን ጥሩ ቤት አግኝተን ነበረ። ከባለ ማናጀሩን አግኝተነው ውል ተፈራርመን ከከፈልን በኋላ ሰዎቹ የዛ ቤት ባለቤት አይደሉም ተባለንና ከዛ ቤት ድጋሚ ተባረርን። በጣም ብዙ ነበር ያወጣ ነው። የ4 ወር ነበር ቅድመ ክፍያ። ሁሌም ቢሆን እዚህ ኡጋንዳ ላይ 4 ወር ነው ቅድመ ክፍያ። ከዛ ቤት መውጣት ስለፈለኩኝ ብቻ ነበር እንደዛ ያደረኩት የነበረው። እንደዛ መሆን አልተሳካልንም። ድጋሚ ሌላ ብድር ተበድሬ አሁን ያለሁበትን ቤት ተከራይቻለሁ። የሆነው ነው። ከጤና የሚበልጥ ነገር የለም። መድኃኒዓለም ያውቃል ሁሉን ነገር። ወደ ጉዳዮቻችን እንግባ። ያው አፍጫ ብዙም አይቀንስልኝም እንደምትሉ ተስፋ አድርጋለሁኝ። ሁለት ነገሮችን እንዳስሳለን። አንደኛው የአርሲ ጉዳይ ነው። ኢሰመኮም ያወጣው መግለጫ ስላለ ማለት ነው። ሁለተኛው የወሊሶ ጋር በተገናኘ ነው። ወጣቶች ድብደባ ደርሶባቸዋል ቤተክርስቲያን ለመጠበቅ ብለው፣ ደግሞም እስር ላይ ተጋልጠዋል። ለምንድነው ይሄ የሆነው የሚለውን ነገርና ይሄ ጉዳይ ለምንድነው አሁን ላይ ከአቡነ ዲዮስቆሮስ አጽም ጋር እየተነሳ ያለው የሚለውን ኢሹ ለማየት እንሞክራለን። ስለዚህ ሰፋ አድርገን የምንወስደው የወሊሶ ነው። ለብዙዎች እንዲደርስ ግን ይህን ቪዲዮ ሼር ማድረጋችሁን አትርሱ። እንቀጥል። በምስራቅ አርሲ ከ450 በላይ ንጹሃን መገደላቸውንና ከ14000 በላይ ዜጎች መፈናቀላቸውን ኢሰመጉ አስታወቀ። የኢትዮጵያ ሰብአዊ መብቶች ጉባኤ በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች ከ2014 ዓ.ም እስከ ግንቦት 24 2018 ዓ.ም ባለው ጊዜ ውስጥ በተፈጸሙ የሰብአዊ መብቶች ጥሰቶች ላይ ያካሄደውን የምርመራ ግኝት ይፋ አድርጓል። ታዲያ በ158ኛ ልዩ መግለጫው በ37 ገጾች ያቀረበው ይህ ሪፖርት በታጣቂ አካላት ማንነትና ሃይማኖት መሰረት በማድረግ በተፈጸሙ ጥቃቶች ቢያንስ ከ450 በላይ ንጹሃን ዜጎች ህይወታቸው ማለፉን፣ በርካቶች ለአካላዊ ጉዳት፣ ለእገታና ላስገድዶ መደፈር መዳረጋቸውንም አረጋግጠዋል። የእናት መረጃ ቤተሰቦች እንግዲህ በዞኑ 9 ወረዳዎች በተካሄደው የመስክ ምልከታ መሰረትም በመርቲ 117፣ በሽርካ 116 እና በጀጁ ደግሞ 101 ወረዳዎች ከፍተኛ የሟቾች ቁጥር የተመዘገበ ሲሆን የሟቾች ስም ዝርዝርም ከነምስላቸው በሪፖርቱ ላይ ይፋ አድርጓል። ታዲያ ከግድያም በተጨማሪ በሽርካ፣ ሮቤ፣ ጀጁ፣ መርቲና ሙኒሳ በተባሉ ወረዳዎችም በመቶዎች የሚቆጠሩ ዜጎች ታግተው የተወሰዱ ሲሆን በርካቶች ያሉበት ሁኔታ እስካሁን ሳይታወቅም ቀርቷልም ብሏል። በደህንነት ስጋት ሳቢያም በጀጁ፣ በሽርካ፣ በአሰኮና በሌሎች ወረዳዎች በጠቅላላው ከ14000 በላይ ዜጎች ከቀያቸው የተፈናቀሉ ሲሆን እድሜ ጠገብ አብያተ ክርስቲያናት መቃጠላቸውንና መዘረፋቸውንም አመላክተዋል። ኢሰመጉ ድርጊቶቹ በሰብአዊ ላይ የተፈጸሙ ወንጀሎች መሆናቸውን በመግለጽ የፌዴራልና የክልል መንግስታት ለዜጎች ዘላቂ ጥበቃ እንዲያደርጉ፣ ጥሰት ፈጻሚዎቹን ለፍርድ እንዲያቀርቡና ተፈናቃዮችን ደግሞ ወደ ቀያቸው እንዲመለሱም አጣዳፊ ጥሪ ማቅረቡም ታውቋል። እናመሰግናለን ወንድማችን ፍራኦልን፣ እግዚአብሔር ይስጥልን። ስለዚህ ጥቂት ነገሮች እንመልከት። ፒዲኤፉን አስቀምጬላችኋለሁ። በተለይ ትናንትና እንዳልኳችሁ መቅረጽ ስላልቻልኩኝ ትንሽ ንዴት ላይም ፖሊስ ጣቢያም ጭምር ቃል እየሰጠን ስለነበር ሰዎች እንዴት እንደወሰዱብን እዛ እየተመላለሱም ስለነበር አልቻልኩኝም ለመቅረጽ። በጣም ምቹ ጊዜ አልነበረም፣ እኔም ጥሩ ላይ አልነበርኩኝም። ስለዚህ ስላልቻልኩኝ ቴሌግራም ላይ ሙሉ መረጃው ለቅቄላችኋለሁ። 3 ፒዲኤፎችን አስቀምጬላችኋለሁ በእንግሊዝኛና በኦሮምኛና በአማርኛ የቻለ። ስለዚህ በምትችሉት ቋንቋ ብላችሁ እኔ በጣም አጠር ያለው መረጃ ብቻ ጠቅላላ አድርጌ ለማቅረብ ልሞክር። ወንድማችን ፍራኦል እንዳረሰ ያነሳው ነገር እንዳለ ሆኖ ማለት ነው። እንግዲህ በዚህ በአጠቃላይ በወረዳዎች ጋር በተገናኘ የተፈጸሙ ግድያዎችን እንመልከታቸው። አንደኛ በመርቲ ወረዳ 117 ሰዎች ተገለዋል። ሁለተኛ በሽርካ ወረዳ 116 ሰዎች ተገለዋል። ሶስተኛ በጀጁ ወረዳ 101 ሰዎች ተገለዋል። ሮቤ ወረዳ ላይ 47 ሰዎች ተገለዋል።
በጉና ወረዳ 26 ሰዎች ሲገደሉ በናኖ ጃዊ ቀበሌ ላይ ከዚህ ተዘገቡ እንደነበሩ 16 ሰዎች ተገደሉ ሲሆን 5ቱ በአንድ መቃብር ላይ የተቀበሩ ናቸው ወይ በአንድ ጉድጓድ ውስጥ የገቡ ናቸው ማለት ነው። በሆንቆሎ ዋቤ ወረዳ 20 ሰዎች ተገድለዋል። አሰኮ ወረዳ 9 ሰዎች 5ቱ ንጹሃን ዜጎች ናቸው፣ 4ቱ ግን የአካባቢ ሚሊሻ ናቸው በሚል ነው የተቀመጠው። ሲሬ ወረዳ ላይ 3 ሰዎች ተገድለዋል ነው። በነገራችን ላይ ይሄን በምን አንፃር ነው የምትመለከቱት? ኢሰመጉ አወጣው በሚለው ነገር ኢሰመጉ አወጣው የሚል ነገር ነው። ኢሰመጉ አወጣው ስንል የሆነ አካል እጅ እንዳለበት ነው እንደተጠመዘዘ የምንረዳው ነገር ነው። ከዚህም መቃብራቸው ያየ ስም ዝርዝራቸውን እያወቅን ጭምር እነኛ አካላት ሲዋሹ እንደነበር የምናስታውሰው ነው። ከቤተክርስቲያን እንኳን 13 ሰዎች ሞቱብን ብላ እነሱ 3 ሰው ብለው የዘገቡ ሰዎች ስለሆኑ ይህን በጥንቃቄ አይን ነው ምን ያህል እንደተቀነሰ ቁጥሩ እንደተቀነሰ የትኛው ወረዳ ላይ የሚለው ነገር እርግጠኛ መሆን ስለማንችል ማለት ነው። ስለዚህ በዘገቡት መሰረት ግን ከ439 ሰዎች በላይ እዚህ ጋር እንደምትመለከቱት የቀረበ ነው ወይ ደግሞ የጠቀስኩላችሁ ቦታዎች ነው ማለት ነው። ሁለተኛ እገታ የተፈጸመባቸው ቦታዎች ናቸው። እነኚህ በድምሩ ከ408 ሰዎች በላይ እገታ ተፈጽሞባቸዋል። በጀጁ ወረዳ 182 ሰዎች 166ቱ ወንድ ሲሆን 16ቱ ሴቶች ናቸው። በሮቤ ወረዳ 156ቱ ከታገቱት 141ዱ በክፍያ ሲለቀቁ 15 ሰዎች ግን ያሉበት አይታወቅም እስካሁን ድረስ ማለት ነው። 156 ሰዎች ታግተው ነበር፣ 141ዱ ከፍለው ተለቀዋል፣ 15ቱ ግን እስካሁን አይታወቅም። ሽርካ ወረዳ 39 ሰዎች የታገተው እስከ 500 ሺህ ብር በነፍስ ወከፍ ማለት ነው ከተቀበሉ በኋላ እስካሁን ድረስ የት እንዳሉ አይታወቅም። ሽርካ ላይ 39 ሰዎች አፍነው ነበረ፣ ከእያንዳንዱ 500 ሺህ ብር ተቀብሏል። ሰዎቹ ግን ሳይለቀቁ ግን የት እንዳሉ ግን አይታወቅም። እኔ በደንብ አድርጋችሁ እንድታስተውሉ ስለፈለኩኝ ነው ይህን ነገር ዝርዝሩ ማቀርብላችሁ። መርቲ ወረዳ ላይ 29 ሰዎች የታገቱ ሲሆን 27ቱ በክፍያ ሲለቀቁ 2 ሰዎች ባልና ሚስት ማለት ነው ከነንብረታቸው ተሰውረዋል። እስካሁን ድረስ እንዳለው አይታወቅም ነው። ሙኒሳ ወረዳ ላይ 2 ሰዎች ታግተው ያሉበት እስካሁን ድረስ አይታወቅም። ከዛ በተጨማሪ የህዝብ መፈናቀል ነው። በተለይ አርሲ ላይ አጠቃላይ አርሲ ላይ ያሉ ማለት ነው ከ14451 በላይ ተፈናቃዮች ተመዝግበዋል። ጀጁ ወረዳ ላይ 6216፣ ሽርካ ወረዳ 3746፣ አሰካ ወረዳ ላይ 2133፣ ሮቤ ወረዳ ላይ 1270፣ መርቲ ወረዳ ላይ 1036፣ ሙኒሳ ወረዳ ላይ 29 ሰዎች፣ ጉና ወረዳ ላይ 21 ሰዎች ነው። የንብረት ውድመትና የአብያተ ክርስቲያናት መዘጋትና መቃጠል በተመለከተ በአሰኮ ወረዳ የ101 እድሜ ያለው የጠለታ ጨፋ ቅዱስ ገብርኤል ቤተክርስቲያን ተዘርፎ ተቃጥሏል። ጀጁ ወረዳ ላይ 2 አብያተ ክርስቲያናት በተለይ ጉራቻ ቅድስት ማርያም እና ጉሬ ጣቢኖ ቅዱስ እግዚአብሔር ቤተክርስቲያን ተዘርፏል ሙሉ ለሙሉ። የአርጆ ቅዱስ ጊዮርጊስ ቤተልሔም ፈርሷል። 8 አብያተ ክርስቲያናት ተዘግተዋል። በተጨማሪ 5 ቤቶች ሙሉ ለሙሉ ሲቃጠሉ 62 ቤቶች ፈርሰዋል። ሮቤ ወረዳ ላይ ስንመለከት 8 ቤቶች ተቃጥለዋል። 235 የቀንድ ከብቶች ተዘርፈዋል። ከ10 ሚሊዮን ብር በላይ ያለው ንብረት ሙሉ ለሙሉ ወድሟል። ኢሰመጉ እንግዲህ ጥሪ ያቀረበው ነገር በጣም አስቂኝ ነው። የፌዴራልና የክልል መንግስታት ቅንጅት ዜጎችን ደህንነት እንዲያስጠብቅ፣ ጥሰት ፈጻሚዎችን ለፍርድ እንዲያቀርብ፣ ለተጎጂዎች ተገቢውን ፍትህን ካሳ እንዲሰጡ እንዲሁም ተፈናቃዮችን ወደ የቀያቸው የሚመለሱበት ሁኔታ እንዲያመቻቹ ኢሰመጉ ጥሪ ያቀርባል ይላል። ይሄ ለእኔ ቀል ነው። እጅና ጓንት ሆነው እየሰሩ ያሉ አካላት እንደዚህ አይነት ጥሪ ቢያቀርቡ ብዙም አይነፋም። በነገራችን ላይ ምንም አይመስጥም። ቁጥር እየቀነሱብን እንደፈለጉ ሲሆን የነበሩ ሰዎች አሁን ላይ ተነስተው ይህን ቁጥር በአጠቃላይ ምናልባት ሪፖርት እያስገቡ ሊሆን ይችላል። ይህን አቅርበውናል ወይ ነው ምን አይነት ጌም እየተጫወቱ እንደሆነ በኦርቶዶክሳውያን ደም ላይ ምን ያህል እየቀለዱ እንደሆነ እናውቀዋለን። እኔ ከነሱ ይልቅ በጣም እያንገበገበኝ ያለውና እያቃጠለኝ ያለው በቤታችን ውስጥ እየተደረገ ያለው ነው። ቤተክርስቲያን አስተዳደር አካላት እየተደረገ ያለው በደል ነው። እኔ ከምንም ነገር በላይ የሚያንገበገበኝ የውስጥ ጥንካሬ ካለ ከላይ ያለው አካል ከውጭ ያለው ይመጣው ነገር ብዙ ጊዜ አይፈትነን ነበር። ትልቁ ችግር እየፈጠረ ያለው ከውስጥ ያሉት አካላት ናቸው። እያዳከሙን፣ እያሰነፉን፣ እየገደሉን ያሉት ከውስጥ ያሉት አካላት ናቸው። ከውስጥ ያሉት አካላት ቢጠነክሩና ህብረታችን ጠንካራ ቢሆን ኖሮ ከውጭ ያለው ነገር ቢያንና ላይ ያጠቃነው ነበር። እስቲ ወደ ውስጥ እንምጣ። ከዚህ እንጀምር። እጅግ አሳዛኝ መረጃ ክርስቲያኑ እናቴ ዛሬ ሐምሌ 20 እጅግ አስቸኳይ መልእክት ይድረስ ለወሊሶ ማርያም ሀገረ ስብከት አስተዳዳሪ ለሆኑት ለሊቀ ጳጳስ ብፁዕ አቡነ ሳዊሮስ። ይህ እርስዎ የሚያስተዳድሩት ሀገረ ስብከት ነው። ሆኖ ብፁዕ አቡነ ዲዮስቆሮስ የተሸለሙትን መኪና
ማንም አባት አድርጎት የማያውቀውን እኔ ይቅርብኝ በእግሬ ልጓዝ ብለው ሸጠው ቤተ መቅደስ ያነጹትን ታሪካዊ ቤተ መቅደስ ለማፍረስ አባ አብርሃም እየጣሩ ይገኛል። ይህ ብቻ ሳይሆን ምዕመኑንም እያስደበደቡ ይገኛል። ይህ የቤተ ክርስቲያን በእውኑ ስርዓት ነውን? ከአንድ አባትስ ይጠበቃል? ስለምንድን ነው የሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስን ታሪካዊ አሻራ ለማጥፋት የተፈለገው? ወሊሶ ማርያም ሀገረ ስብከት አስተዳዳሪ የሆናችሁት ብፁዕ አቡነ ሳዊሮስ በማታውቁ ምክንያት ይህ ድርጊት በምታስተዳድሩት ቤተ ክርስቲያን ውስጥ ሀገረ ስብከት ውስጥ ሲፈጸም ስለምን ድምፃችሁን አልሰጣችሁም? ስለምን ከምዕመኑ ጎን አልቆማችሁም? ጥያቄ ያለብን፣ ጥያቄያችንን መልሱልን። ታሪካዊ ቤተ ክርስቲያንን ከመፍረስ እንድትታደጉልን ጥሪያችንን እናስተላልፋለን። ፍትህ ለወሊሶ ማርያም ምዕመናን፣ ፍትህ ለብፁዕ አቡነ ዲዮስቆሮስ ሊቀ ጳጳስ ላሰሩት ታሪካዊ ቤተ ክርስቲያን። ቅርስ አይለወጥም፣ ቅርስ አይለወጥም፣ አይሸጥም፣ ለባንድ አይሸጥም። ቤተክርስቲያኑን እንዴት አንድ ተምሬያለሁ ብሎ የሚያስብ ሰው የቤተ ክርስቲያን አስተዳዳሪ እስከመሆን የደረሰ ሰው በዚህ ልክ ሊወርድ ይችላል? በወሊሶ ማርያም እየተፈጠረ ያለው ነገር በጣም የሚያስጠላ ነገር ነው። 10 በላይ የሚሆኑ ሊቃነ ጳጳሳት በዛ ቅዱስ ስፍራ በዛ መቅደስ ውስጥ በወሊሶ ማርያም ቤተክርስቲያን መቅደስ ውስጥ ተቀብረዋል። ምዕመኑ ሳያቅ እንዲሁም ደግሞ የሀገረ ስብከቱ አባት ሳያቅ በኩለ ሌሊት ተነስተው ከ10 በላይ የሚሆኑት ሊቃነ ጳጳሳት አጽማቸውን አውጥቶ መጣል። ያረፉበትንም አጽማቸውን ከጣሉ በኋላ ደግሞ መቅደሱን አፍርሼ ሱቅ እሰራለሁ ብሎ ማሰብ ይሄ የሞኝና የጅልነት አስተሳሰብ ነው። እናንተ በዛ በኩል ለምታገኙት ብጫቂ ሳንቲም ስትሉ ምዕመኑን ማሳዘን እንዲሁም ደግሞ ቅዱስ ቤተክርስቲያን አንገቷን ማስደፋት ይበቃችሁ ይሻላል። አጽሙ የሚወጣ መቅደሱ የሚፈርስ ከተባለ ከመመኑና ከሀገረ ስብከቱ አባት ጋር ተናገራችሁ መስራት ነው እንጂ ያለባችሁ በማናለብኝነት ሆናችሁ ቤተክርስቲያንን ይሄን ያህል ዋጋ ልታስከፍሏት እንዳትሞክሩ። ምንድነው የተፈጠረው የሚለው ነገር አሁን እንመለከተዋለን። ደብዳቤውም ጭምር ስላለ ደብዳቤውን እንመለከተዋለን። እንግዲህ ይህ እየሆነ ያለው ወሊሶ ላይ ነው። ይሄ ደብረ ቤተሳይዳ ደብረ ምጥማቅ ቅድስት ድንግል ማርያም ገዳም ነው። ይህ በአቡነ ዲዮስቆሮስ የተመሰረተና በተለይ አቡነ ዲዮስቆሮስ ብዙ ነገር ዋጋ የከፈሉበት ሲያጠምቁበት የነበረ በጣም ብዙ መናፈስትን ርኩሳን መናፈስትን ከሰዎች ላይ ሲያወጡበት የነበረ ቦታ ነው። የግል መኪና በስጦታ የተበረከተላቸው መኪና ጭምር ሽጠው ለቤተክርስቲያን ያሰሩበት ነው። ታዲያ ያለው ጭቅጭቅ ምንድነው የተፈጠረው ከተባለ በፊት የነበረው ቤተክርስቲያን ይቀመጥ አይፍረስ፣ አዲሱ ቤተክርስቲያን እንዳለ ይሁንና ነገር ግን በፊት የነበረው ቤተክርስቲያን ግን ይሁን ይቀመጥ አይነካብን የሚል ጭቅጭቅ ነው የተነሳው። ይሄ ጭቅጭቅ የዛሬ አይደለም። አሁን የምንመለከተው ደብዳቤ ይኖራል ከ2007 ጀምሮ የተጻፈ ደብዳቤም ጭምር ስላለ በዛን ጊዜ ጀምሮ ያለ ነገር ነው። ጭቅጭቁ ሰፍቶ ግን አሁን ላይ ያለው የቤተክርስቲያኑ አስተዳዳሪ ከኮሪደር ልማት ጋር ከምናምን በሚገቢ ሳቤ ቤተክርስቲያኑን አፍርሰው ወደ ሱቅነት ለመቀየር እንዳሰቡ ነው እየተነገረ ያለው። ለማንኛውም ምንድን የሚሉ ሀሳቦችን ትንሽ እንመለከታቸውና ሌላ ደግሞ ሰፋ ያለ ደግሞ ሌላ ነገር እነግራቸዋለሁ። ምን ሰራ አጽማቸው በክብር ያመጡ ሌላ ቦታ እዚህ ቤተ መቅደስ ውስጥ ለብፁዕ አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስና የምስካየ ኅዙናን መድኃኔዓለም ገዳም የበላይ ጠባቂ አንድ ወደር የለሽ ብሔራዊና ሃይማኖታዊ ቅርስን በግፍ ከመፍረስ ይታደግ። ብፁዕነቶ በሚመራው ሀገረ ስብከት በታሪክና በትውልድ ፊት የሚያስጠይቅ ከብፁዕነቶ ዕውቅና ውጪ ቤተ መቅደስ የማፍረስ እንቅስቃሴን በአስቸኳይ ያስቆሙልን። ታላቁ አባት ብፁዕ አቡነ ዲዮስቆሮስ በስጦታ የተሰጣቸውን መኪና ጭምር ሸጠው ያሳነጹት ቤተ መቅደስን ለማፍረስ የተነሱ ግለሰቦችን በአስቸኳይ ያስቆሙልን። የወሊሶ ቤተሳይዳ ደብረ ምጥማቅ ቅድስት ድንግል ማርያም አዲሱ ሕንጻ ቤተክርስቲያን ከተመረቀ በኋላ የቀድሞው ቤተክርስቲያን ምን ይሁን በሚለው ጉዳይ ላይና የብፁዕ አባታችን አቡነ ዲዮስቆሮስ አጽምን በተመለከተ በወቅቱ በአገልግሎት ላይ በነበሩና የቀድሞ አገልጋይ ካህናትና ዲያቆናት የሰንበት ትምህርት ቤት ወጣቶች አማካኝነት ውይይት ከተደረገ በኋላ ቅድስት ቤተክርስቲያን ይጠቅማል ብለን ያሰብነውን ምክረ ሐሳብ በጽሁፍ አዘጋጅተን ለገዳማ ኮሚቴና ለሀገረ ስብከቱ አቀረብን። በዚህ ሂደት ውስጥ ብዙውን ጊዜ በኢትዮጵያ ቤተክርስቲያን ውስጥ የሚስተዋለውን በሁከትና በጥብቅ ፍላጎትን ለማስፈጸም የሚደረግ ጥረት እንዳይኖርና የግለሰቦች ስም አላግባብ እንዳይነሳ ለማድረግ ከፍተኛ ጥንቃቄ አድርገን በጉዳዩ ላይ ለቅድስት ቤተክርስቲያን የሚጠቅም ሐሳብ ያለው ሁሉ ሐሳቡን እንዲያቀርብና የሚወሰነውን ውሳኔ በጸጋ እንደምንቀበል በመግለጽ ሐሳባችንን የያዘ ደብዳቤ ከ50 ያላነሱ ካህናት፣ ዲያቆናትና የሰንበት ትምህርት ቤት ወጣቶች እንዲሁም ከ500 በላይ የወሊሶ ከተማ
እሺ እዚህ ጋር ላቆምላችሁ ነው። በደንብ ተመልከቱት። ይህ ደብዳቤ የተጻፈው በ2017 ነው። ከ50 በላይ ካህናት፣ ምዕመናን፣ ዲያቆናት፣ ሰንበት ተማሪዎች ተሰባስበው ምክክር አድርገው ሲነጋገሩበትም ጭምር የነበረ ነው። ይህ እንደምትመለከቱ ደብዳቤ ያቆምኩላችሁ እንድታነቡት ነው። ደብዳቤውን ፖዝ አድርጋችሁ ማንበብ ትችላላችሁ። ይሄ ነገር ከዚህ በፊት ተነስቶ በደንብ አድርገው ሲነጋገሩበት፣ አዲሱ ቤተመቅደስ ሲመረቅ ይሄኛው ቤተመቅደስ ምን ይሁን የሚለውን ነገር በደንብ አድርገው ሲነጋገሩበት ነበር። በጣም በሚያሳዝን ሁኔታ ግን ይህን ነገር ጥሰው በሌሊት ተነስተው አጽሙን የሊቀ ጳጳሱን አጽም አውጥተው በአዲስ ቤተ መቅደስ ግራውንድ ላይ ጭምር አድርገውት ነው ያሉት። እና ለማንኛውም ደብዳቤውን አንደኛው ክፍል ነው የፈረመበትን ፒቲሽን በማያያዝ ይሄኛው ሁለተኛው ክፍል ነው። ይህንም ቆም አላርግላችሁና እናንተ ማንበብ ትችላላችሁ። ይሄ በሰኔ 21 ቦታው ላይ አዲስ ቤተ መቅደስ ሲመረቅ ምን ይምሰል ምን መሆን አለበት የሚለውን ነገር ለማሳየት የተጻፈ ነው። እንደምትመለከቱት ደብዳቤ ማለት ነው። ከዚህ በኋላ በተከናወኑ ጥቂት ምክክሮች ይሄ የመጨረሻው ገጽ ነው። እንደምትመለከቱት ማን እንደተካፈለበት ጭምር እንደምትመለከቱት ዝም ብሎ አይደለም። ትንሽ ሰዎች ተሳትፈዋል። የገዳሙ ማህበረ ካህናት ተሳትፈውበታል። የገዳሙ የቀድሞ አገልጋዮች ተካፍለውበታል። እዚህ ስብሰባ ላይ የገዳሙ ሰንበት ተማሪዎች ተሳትፈውበታል። የገዳሙ ዲያቆናትና የልማት ማህበር ተሳትፈውበታል። የወሊሶ ህዝበ ክርስቲያን ተሳትፈውበት ነው ይሄን ደብዳቤ የጻፉት እንጂ ዝም ብሎ ብድግ ተብሎ የተደረገ ነገር አይደለም። ስለዚህ ይሄ ነገር ቀድሞውንም ሲነጋገሩበት ነበር። ጉዳዩ ወደ አሁን የሄደበት ነገር ግን ወዳልታሰበ ነገር እየሄደ ያለው ምንድን ነው? የእምቢተኝነት ውጤት ቀድሞ ህንፃ ቤተክርስቲያንና የብፁዕ አባታችን አቡነ ዲዮስቆሮስ አጽምን በተመለከተ ታላቅ ውሳኔ የሚያስፈልገው ስለሆነ ውሳኔ ለመስጠት የገዳማ ኮሚቴ ብቻውን ሳይሆን በጉዳዩ ላይ ሀሳብ ያላቸው ሰዎች ህዝበ ክርስቲያኑ በተገኙበት አማራጮች አቅርበው ውሳኔ እንዲሰጥበት ተስማምተን ተለያየ። ይህ ውሳኔ የተወሰነው የገዳማ ማህበረ ካህናት፣ የገዳማ ኮሚቴ፣ የሰንበት ትምህርት ቤት ወጣቶችና ህዝበ ክርስቲያን በተገኘበት ነበር። እኛም የተወሰነው ውሳኔ ወደ ተግባር ተቀይሮ ተነጋግረን ከውሳኔ የምንደርስበትን ቀን መጠበቅ ጀመረ። ከዛሬ ነገ ለውይይት እንጠራለን ብለን ስንጠብቅ በፍጹም ይሆናል ብለን ከገመትነው ውጭ የሆነ አስደንጋጭ ተግባር ተፈጸመ። ይኸውም ከቅድስት ቤተክርስቲያን ስርዓት፣ ከማህበረሰባችን እምነትና ባህል፣ ከሰው ልጆች ሞራል ፍጹም ተቃራኒ በሆነና ባፈነገጠ መንገድ በቅዱስ ፓትርያርክ አቡነ ጳውሎስ ከ10 በላይ በሆኑ ብፁዓን አበው ሊቃነ ጳጳሳት አማካኝነት በታላቅ ክብር ያረፈውን የብፁዕ አባታችን አቡነ ዲዮስቆሮስን አጽም በእኩለ ሌሊት ጨለማን ተገን በማድረግ ብዙዎቹ ምንም አይነት ስልጣነ ክህነት በሌላቸው ሰዎች ተቆፍሮ በእኩለ ሌሊት እንዲወጣ ተደረገ። ቀናውን የውይይት መንገድ መርጠን በመጓዛችን ዕለት ዕለት አብሮን የሚኖር ህመምን እየታመምን እስከ ዛሬ ድረስ ቆይተናል። ከዚህ ሁሉ ጊዜ በኋላ ህዝበ ክርስቲያኑ አንድ ቀን መክሮ ለቅድስት ቤተክርስቲያን የሚጠቅም ውሳኔ ላይ እንደርሳለን ብለን ስንጠብቅ የቀድሞውን ቤተ መቅደስ ለማፍረስ ከማሰብ አልፎ ጨረታ አውጥተው ለማፍረስ እንቅስቃሴ ጀምረዋል። ይህን የሚያደርገው ግለሰብ ከብፁዕነቱ መልካም ሐሳብ በተቃራኒ ብፁዕነቱና መንግስት አፍርስ ብሎኛል እያለ የብፁዕነቱን ስም በማጥፋት ላይ ይገኛል። በዚህም ምክንያት ብዙ አባቶች እያዘኑና እያለቀሱ ይገኛል። ብፁዕ አባታችን እኛም በከፍተኛ ሐዘን ውስጥ ሆነን የብፁዕነቱን አባታዊ ውሳኔ በታላቅ ትሕትና በመጠበቅ ላይ እንገኛለን። በታሪክ ውስጥ ስሙ በክፉ እንዲነሳ እየሰሩ ያሉትን ጥቂት ግለሰቦች ከድርጊታቸው እንዲያስቆሙልን በታላቅ ትሕትና እንለምኖታለን። እንደ አይናችን ብሌን የምንሳሳለትን የቀድሞ ቤተ መቅደስ ለማፍረስ እየተንቀሳቀሱ ያሉትን ሰዎች ብፁዕነቱ ባለበት አባታዊ ኃላፊነት በአስቸኳይ እንዲያስቆምልን ከእግረ መስቀሉ ስር ወድቀን ብፁዕነቱን እንለምናለን። የቀድሞ ቤተ መቅደስ ከአካባቢው ልማት ጋር ተጣጥሞ ታድሶ ሃይማኖታዊ አገልግሎት እንዲሰጥ ያዘጋጀነው ዲዛይን ከዚህ ግልጽ ደብዳቤ ጋር ለብፁዕነቱ ያቀረብን መሆኑን እጅግ በታላቅ አክብሮት እንገልጻለን። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረት ለሰብ አሜን። እንግዲህ በናያሽ ላይ ይሄ ነገር ሳያውቁት ቀርተው ነው የሚል መልከታ የለኝም። እኔ አንድ ሰው ተነስቶ ዝም ብሎ ቤተክርስቲያን አያፈርስም። አንድ ሰው ተነስቶ ዝም ብሎ በተለይ ነባር የሆኑ አብያተ ክርስቲያናትን ቦታው ታሪካዊ የሆነ ደግሞም የአቡነ ዲዮስቆሮስ በጣም ትልቅ አሻራ ያረፈበትን ቤተክርስቲያን ተነስቶ ዝም ብሎ አይፈርስም እና አቡነ ሳዊሮስ አያውቁትም ወይ የሚል እምነት የለኝም። ነገር ግን ለመሸፋፈን ወይ ደግሞ በራሴ ወስጄ ተነጋግረው በራሱ ሪስክ ወስዶ ለመስራት ካላሰበ በስተቀር አያውቁትም የሚል እምነት የለኝም። ዛሬ ጧት ታዲያ የተፈጸመው ነገር ይሄ ነው። ወጣቶቹ ላይ የቤተክርስቲያን አካላት ወጣቶቹ ላይ ፖሊስ ጠርቶ እንደምትመለከቱት ወጣቱን በሰልፍ እየነዱት ነው። በጣም በሚያሳዝን ሁኔታ። ይህም ብቻ አይደለም፣ ተመልሰው ሰብስበው ድጋሚ እነኚህ ሰንበት ተማሪዎችን ወጣቶችን የአባታችን አጽም አይነካብን፣ ያረፈበት ቤተክርስቲያን አይነካብን፣ እኛ እንለውጠው፣ ለመልካም ነገር እንጠቀመው፣ ለሱቅ እናንተ ከምትጠቀሙት ለመልካም ነገር እንጠቀመው የሚለውን ነገር ኢግኖር ካደረጉት በኋላ እንደምትመለከቱት ህዝቡ በመኪና እየተጫነ ነው። ይህን እያደረገ ያለው የቤተክርስቲያን አስተዳዳሪ አባ አብርሃም የሚባለው ሰው ነው። በንግግር መፍታት
የማይቻል ነገር የለም። ነገር ግን አንዳንድ ሰው ግን ንግግርን እንደ ጦር የሚፈራ አለ። እንወያይ ሲባል እንደ ጦር የሚፈራ አካል አለና እያደረገ ነው። ሲያኑ ምታት ሰበተባችን በመኪና ጭነዋቸው እየወሰዷቸው ስለሆነ ማለት ነው። እንግዲህ ዛሬ ቤተ ሳይዳ የወሊሶ ሳይዳ ደብረ ማርቆስ ቤተክርስቲያን በዚህ ሁኔታ ላይ ትገኛለች። እዚህ ቪዲዮ ላይ እንደምትመለከቱት ለንግግር የቀረቡ ወጣቶች እንነጋገር፣ በንግግር ችግሩን እንፍታ፣ ያ የመመን ድምጽ ይሰማ እያሉ ሲናገሩ የነበሩት ወጣቶች ዛሬ በእመቤታችን ቀን በቅዳሴ ላይ ለመወያየት የቀረቡትን ወጣቶች በሙሉ በፓትሮል እንደምታዩት ይዟቸው ሄደዋል። በሚዲያም ሲንቀሳቀሱ የነበሩት አንዳንድ ወንድሞቻችን ተይዘዋል። ያለው ነገር እንግዲህ ይሄ ነው። በቅርበት ደግሞ ሁኔታውን ለመከታተል እየሞከርን ነው። ምዕመናን አክሱን እባካችሁ በድምጽ ሁኑን፣ ተፈሮችን ምናምን ድምጽ ሁኑንና ይሄ ነገር አባታችን ጋር ደርሶ ያስቆሙልን፣ ወጣቶቹ ላይ ጉዳት እንዳይደርስ የተለያየ ነገር እንዳይደረግ እባካችሁ የሚዲያ አካላት ድምጽ ሁኑንና ነገሩን ባለበት ቶሎ እናስቆመው። በዛሬው ዕለት ሐምሌ 21 የወሊሶ ማርያም ወጣቶችን ከቅዳሴ ላይ ሰብስበው ወስደዋቸዋል። እንደምታዩት እጅግ በጣም ያሳዝናል። የወሊሶ ሀገር እናቶች፣ አባቶች የብፁዕ አቡነ ዲዮስቆሮስ ቆይ ውለታ የለባችሁም እንዴ? እኚህ ታላቅ ሊቀ ጳጳስ ሀገር እኮ ባለውለታ ናቸው። እንኳን ለእናንተ 10 በላይ ከፓትርያርክ ጀምሮ ሊቃነ ጳጳሳት የተቀበሩበትን አጽም በክብር ካረፉበት በሌሊት በኩለ ሌሊት ሲወስዷቸው ዝም አላችሁ። አሁን ደግሞ የብፁዕ አቡነ ዲዮስቆሮስን ታሪካዊ አሻራ ሲጠፋ ለምንድነው ወጣቱን አሳልፋችሁ የምትሰጡት? ለምንድነው ጠቅላይ ቤተ ክህነት ድረስ ገብታችሁ ለቅዱስ ሲኖዶስ አቤቱታችሁን የማታሰሙት? ብፁዕ አቡነ ሳዊሮስ ካልሰማችሁ ለምን ቅዱስ ሲኖዶስ ጋር አትገቡም? ለምን አትጠይቁም? በአንድ ቤተክርስቲያን አስተዳዳሪ በአባ አብርሃም ምክንያት ለምንድነው ወጣቱ የሚታፈሰው? ለምንድነው አባቶች፣ እናቶች፣ ምዕመናን ተሰብስባችሁ የወሊሶ ለማጠይቁት ጥያቄ ምንድነው? ወጣት ሸሽቶ ቤተ ህንጻው ምንድነው የሚሰራው? ለምን ወጣቱን ብቻ ለስንት ነገር ትማግዱታላችሁ? ለምን እናቶች፣ አባቶች ድምጽ የላችሁም? አትናገሩም? ብፁዕ አቡነ ዲዮስቆሮስ ውለታቸው ይሄ ነው። እጅግ በጣም ያሳዝናል። ቤተክርስቲያናችንን አታፍርሱ ሲሉ የነበሩ የወሊሶ ማርያም ወጣቶች በዛሬው ዕለት ታፍሰው ተወስደዋል። መነኩሴና ገንዘብ፣ ወጣትና ቤተክርስቲያን። እስቲ እናንተ ፍረዱ። ማን ነበረ ለቅድስት ቤተክርስቲያን ከፊት ወጥቶ ዘመቆም የነበረበት? ወጣቱ ወይስ መነኩሴው? እዚህ ጋር የምትመለከቷቸው ወጣቶች ምንም የሰሩት ወንጀል የለም፣ ምንም ያደረጉትም ድርጊት የለም። ቅድስት ቤተክርስቲያናችንን አፍርሳችሁ ሱቅ አትገነቡም የሚል ሐሳብ ብቻ ነበር ያስነሱት። ነገር ግን እዚህ ጋር በምትመለከቱት ተወዳደር በሆነው የደብሩ አለቃ መነኩሴ እንዳለ ወጣቶቹ ችግር ሊፈጥሩብን ነው፣ ብጥብጥና እውከት ሊያስነሱብን ነው በሚል በህግ አካላት አሳፍሶ አስወስዷቸዋል። አሁንም እንናገራለን፣ ቤተክርስቲያንን አፍርሳችሁ ሱቁን አገነቡም፣ ቅርሳችን ይጠበቅ፣ ቅድስት ቤተክርስቲያናችን በክብርና በልልና ከፍ ብላ ትታይልን። እጅግ በጣም ያሳዝናል። የእንነጋገር ጥሪያችን እባካችሁ እንመካከር የሚለው መልእክታችን ወደ ጎን ተትቶ እኩለ ሌሊቱን ሲያፈርሱ አድረዋል። ይህ ሁሉ መልእክት፣ ይህ ሁሉ ልመና፣ ይህ ሁሉ ጥሪ በአንድ ድምጽ ቀርቦላቸው ይህን ለመስማት ፈቃደኛ አልሆኑ። እኩለ ሌሊቱን ሲያፈርሱ አድረዋል። ይህ ነው ቅድስት ቤተክርስቲያን ውስጥ እየተሰራ ያለው ግፍ። ይህ ነው ያውም በውስጥ ሰዎች እየሆነ ያለው። ምንድነው ያደረግነው? ይሄን ያህል ምንድነው የበደልነው? ለኛ ምልክታችን ነው፣ ቅርሳችን ነው አልን። አይ ቅርሳችሁ አይደለም ከሆነ እንነጋገር፣ በማስረጃ እንነጋገር። ይህን እኮ ነው ያለው። በዚህ ልክ ለምንድነው ዲዮስቆሮስ ላይ መጨከን ያስፈለገው? ለምንድነው በዚህ ደረጃ በዚያ ሊቀ ጳጳስ ላይ መክፋት የተፈለገው? ዲዮስቆሮስ ምንድነው ያደረገው? ከ60 ዓመታት በፊት በኦሮምኛ ቋንቋ ሃይማኖታዊ አገልግሎት የሰጠው የዲዮስቆሮስን ቅርስ ማፍረስ ለምንድነው የተፈለገው? ምንድነው ዓላማው? እነማን ናችሁ ይህን ለማድረግ በዚህ ልክ የደፈራችሁት? ምንድነው እየተከናወነ ያለው? እርግጥ ነው አፍርሱት፣ እርግጥ ነው የዲዮስቆሮስ አጽም ላይ ስጋው ደሙ የተፈተተበት የቀድሞ መቅደስ ላይ የዲዮስቆሮስ አጽም በክብር ያረፈበት መሬት ላይ ያሰባችሁት ሱቅ መገንባት ነው፣ የሸቀጥ ሱቅ መገንባት። እኛ እኮ ብዙ የልማት አማራጮች አቅርበንላችኋል። ለምንድነው በዚህ ልክ የከፋችሁት? በዲዮስቆሮስ አጽም ላይ የሸቀጥ ሱቅ ካልገነባን 40 ዓመታት ሜሮን የፈሰሰበት መሬት ላይ ሞተን እንገኛለን አላችሁ። እሺ ክርስትናው ይቅር፣ ክርስቲያን መሆናችንን ራሱ እርግጠኛ መሆን እኮ የማይቻልበት ዘመን ላይ ነው የደረስነው። የሰው ልጅ እኮ ሲለመን እኮ ያቆምና እንነጋገር ይላል። እኛ እንነጋገር እኮ ብለን ለመናችሁ። በመጨረሻ
ይህ ለታሪክ እንዲቀመጥ አስቀምጡት። ብፁዕ አቡነ ዲዮስቆሮስ ቅድስናቸው አንድ ወቅት ይረጋገጥና ያኔ ለመታሰቢያቸው የሚሆን ነገር ቅዱስ ሲኖዶስ እንደሚወስን እናምናለን። ይህ መልእክት ለኢትዮጵያ አርበኞች ማህበር ነው። በታላቁ ብሔራዊ ጀግና በአርበኛው ሊቀ ጳጳስ በብፁዕ አቡነ ዲዮስቆሮስ የተገነባውን ቤተ መቅደስ ከተደጋጋሚ ህዝብ ልመና በየትኛውም ጥረት ውስጥ ለማፍረስ ወስነው ማፍረስ ጀምረዋል። ይህን የአንድ ኢትዮጵያዊ አርበኛ በቤተ ክርስቲያን ውስጥ ደግሞ ሊቀ ጳጳስ የሆነው የብፁዕ አቡነ ዲዮስቆሮስን ቅርስ ለማትረፍ የምትችሉትን እንድታደርጉ በዚህ አጋጣሚ ለማሳወቅ እወዳለሁ። በነገራችን ላይ እንመጣበታለን። ይህ ነገር ዝም ብሎ አይደለም፣ ተነጋግረዋል። ግን ቤተክርስቲያኗ ያሉ አካላት ፈቃደኞች አይደሉም። ሌላ አማራጭ አመጡ። ከሚፈስ እኛ እናድሰው፣ ቤተክርስቲያኑ እንደነበረው ይቀመጥ። ቢያንስ በወር አንዴ እንኳን በአቡነ ተክለ ሃይማኖት ቀን ቅዳሴ ይካሄድበት። በወር አንዴ እንኳን ቅዳሴ ይካሄድበት። እናንተ ያላችሁትን አማራጭ ደግሞ ይሄው ሌላ ነገር አምጥተንላችኋል፣ ገቢ የሚያስገኝ ነገር ተጠቀሙበት የሚል ነገር አንስተዋል ወጣቶች። ስለዚህ ቤተክርስቲያን ገቢ አታገኝ የሚል አቋም አይደለም ቤተክርስቲያን ወጣቶች ያላቸው፣ የምታገኝበት የምትችልበትን ነገር አቅርበውላቸዋል። አሁን እንመለከተዋለን። የቀድሞውን ደግሞ ህንፃ ቤተክርስቲያን ደግሞ አድሰውት ሳያፈርሱት አድሰውት ምን ያደርጉታል? በወር አንዴ የሚቀደስበት ለማድረግ የተሞከረው ነገር ግን እንደዛ ከማድረግ ይልቅ ግን በሌሊት መጥተው በተለይ በቤተክርስቲያናችን እንደምናውቀው አጽመ ቅዱሳንም ይሁን ምንም ነገር ሲወጣ ከነበረበት ሲወጣና ፍልሰታ አጽሙ ሲደረግ በዝማሬ በእልልታ ማህሌት ተቆሞ ጭምር ነው የሚደረገው። እነኚህ ሰዎች ግን እንደ ሌባ በሌሊት ተነስተው አፈራርሰው አጽሙን ክህነት በሌለው ምንም በሌለው በማንኛውም አይነት ምዕመን አስቆፍረው ሰው በሌለበት ያለ ዝማሬ ያለምንም ነገር እንደ ሌባው ሰው ያስቀመጡት። ይሄ ተገቢ አይደለም። ቤታችን እስከምናውቀው ድረስ ፍልሰታ አጽም ትልቅ በዓል ነው፣ በጣም ትልቅ በዓል ነው። ቤተክርስቲያን ያንን ሰው እስካከበረችው ድረስ ቤተክርስቲያንን እስካላስነቀፈ ድረስ ያ አካል ፍልሰታ አጽሙ ሲደረግለት በዝማሬ በእልልታ በመሐሌት ሁሉን ነገር ተደርጎ መሟላት ያለበት ነገር እንዳለ ተደርጎ ነው እንጂ እንደ ሌባ በሌሊት መጥተው ጉድጓድ ቆፍረው በማውጣት የሚደረግ ነገር አይደለም። እኚህ አባት ለምዕመናን ጭምር አባት የነበሩ ናቸው። ምዕመናን እጅግ ይወዳቸው የነበረ አባት ናቸው። ቤተክርስቲያን የራሳቸውን የግል ንብረት የሆነውን መኪና ሽጠው ጭምር እስከ ማሰራት ድረስ የደረሱ ናቸው። በጣም ብዙ ርኩሳን መናፍስት የነበረባቸው ሰዎች የወጡላቸው ናቸው። ከአረብ ሀገር ጭምር እየመጡ የተፈወሱ ናቸው። እሳቸው ራሱ ቋንቋው ሳይችሉት በአረብኛ ጭምር ተነጋግረው ተግባብተው እስከሚባል ድረስ በጣም ሲደነቅ ታሪካቸው ሲነገር የነበሩ አባታቸው። እንግዲህ ይህን አባት አጽም ነው እንደ ሌባ በሌሊት መጥተው ሰርቀው ወደ አዲሱ ቤተ መቅደስ ግራውንድ ላይ ያስቀመጡት። የሚታጠርበት የሚቀደስበት እንኳን አይደለም፣ ግራውንድ ላይ ያስቀመጡት። ያዝናል። ለማንኛውም የወጣቶችን አይዲያ ላሳያችሁ። መንግስት ያለው አካባቢያችሁን አልሙ ነው። ለማልማት ዝግጁ ነን። ለኮሪደር ልማቱ የሚመጥን ቤተ መቅደሱ የሚታደስበትን ዲዛይን አዘጋጅተናል። ስለሆነም ለብፁዕነቶ እንድናቀርብ ይፈቀድልንና ታድሶ ቅርስ ተጠብቆ ሃይማኖት ተጠብቆ እንዲለማ እንድናደርግ እንዲፈቅዱልን ብፁዕነቶን እንለምናለን። መንግስት ያለው አልሙ እንጂ አፍርሱ አይደለም። ከመንግስት ጋር ለማነካካት መንግስት ቤተ መቅደሱን አፍርሱ ብለውናል ብለው ለማፍረስ ቅድመ ዝግጅታቸውን አጠናቀው ማፍረስ ጀምረዋል። እባኮ ብፁዕነቶ ያስቁምልን። ዲዮሊሶ ሕዝበ ክርስቲያን ቅዱስ አባታችን እባኮ ብፁዕነቶ ያስቁምልን። ዲዮሊሶ ሕዝበ ክርስቲያን ቅዱስ አባታችን አቡነ ዲዮስቆሮስ ያስረከቡን ቅርስ በፍጹም በቅንነት እንድንጠብቅ ጥሪያችንን እናስተላልፋለን። ቅርስ በማውደም ተተኪ ትውልድን እምነት አልባ ሃይማኖት አልባ ለማድረግ የምትሰሩ የቤተ ክርስቲያን ሰዎች እጃችሁን ከታሪካዊ ቅርሳችን ላይ አንሱ።
ፍጹም ሰላማዊ ክርስቲያናዊ ስነ ምግባር በተሞላበት መንገድ ተነጋግረን ለቅድስት ቤተክርስቲያን የሚጠቅመውን ለማድረግ ነው። በፍጹም ከማንም ጋር ከምንም ጋር ምንም አይነት ግንኙነት የሌለን ክርስቲያናዊነታችን ኦርቶዶክሳዊነታችን ብቻ ቀስቅሶን እዚህ ጋር የተገኘን መሆኑን ለሁሉም ለማሳወቅ እንወዳለን። ዓላማችን ፍጹም ሰላማዊ ብቻ ነው። ይህንን የሀገረ ስብከቱ ሊቀ ጳጳስ ብፁዕ አባታችን አቡነ ሳዊሮስ ይረዱልን። የከተማው አስተዳደር የከተማው የጸጥታ ኃይሎች ይህንን የምናደርገው መንፈሳዊ ግዴታችንን ለመወጣት ነው። ሁከት ብጥብጥ አለመግባባት በእኛ ምኞት አይደለም። በመነጋገር በመወያየት ብቻ ይህን ቤተ መቅደስ ጠብቀን ለማቆም የተዘጋጀን ብቻ መሆኑን እንድታውቁልን እንፈልጋለን። እንግዲህ እንደሰማችኋቸው ብዙ ጊዜ ላይ ሰምታችሁ ከሆነ ቤተሰብ ላይ የሆነ ችግር ሲፈጠር ከውይይት ይልቅ ወጣቱ ጠብ ይፈልጋል የሚል ነው። እነኚህ አካላት ግን በተገላቢጦሽ ግን እንወያይ ያሉት እንወያይ ያሉ ማስረጃ ይዘው ዶክመንት ይዘው መጥተው ለመነጋገር ፈቃደኛ የሆኑ ወጣቶችን ግን ጠቅልሎ ማሰር ይሄ የንግዱን ጉዳይ በጣም ብር የመወደድ ነገር ካልሆነ በስተቀር ምን ሊባል እንደሚችል እውነት ለመነጋገር በጣም የሚከብድ። እነኚህ ሰዎች ያሉት ቤተክርስቲያን አይፍረስ፣ ቤተክርስቲያን ለ40 ዓመታት ያህል ቅባሜሮን ሲፈስበት ቅዳሴ ሲቀደስበት የነበረውን ቦታ ሱቅ አታድርጉት። መንግስት ራሱ አፍርሱት እኮ አላለም። ብቻ ግን ለአይን ስህበት ጥሩ የሆነ ነገር ታውቁት የለ አሁን ብልጽግና እያደረገ ያለውን ነገር መልካም ነገሮች እንዲታዩ ስለሚፈልግ፣ ስለዚህ ቤተክርስቲያኑ አሁን እንደካለበት እናድሰው፣ ጥሩ አድርገን እንስራው። ግን በወር አንዴ ይቀደስበት፣ በአቡነ ተክለ ሃይማኖት ቀን ይቀደስበት። የቀድሞ መምህር አትንቀሉብን፣ ይቀመጥ፣ የአባታችን ቅርስ ነው። ስለዚህ በወር አንዴ ብቻ እንዲቀደስበት ይሆንና ታሪኩ ግን ይቀመጥልን፣ አትንኩት፣ ቤተክርስቲያኑ አይፍረስ። እናንተ ያሳባችሁት ነገር ደግሞ በዚህ መልኩ ደግሞ ተኩት ብሎ እስከ ማለት ድረስ ደርሰዋል። ነገር ግን የቤተክርስቲያኑ አካላት ወይ ደግሞ ቀብድ በልተውበታል፣ አሊያም ደግሞ በምን ምክንያት እንደሆነ በማይታወቅ ሁኔታ እንግዲህ እንደምታዩት ዛሬ በእመቤታችን ቀን ለማስቀደስና ለመወያየት የሄዱ አካላት እንዳለ ተጠቅልለው ታስረዋል። ይሄን የሚመለከተው ሀገረ ስብከቱ የአቡነ ሳዊሮስ ነው። ሳዊሮስ ዝም ብሏል። እውነት ለመነጋገር ይመለከተዋል። አዲሱን ቤተክርስቲያን የመረቀው እሱ ነው። ይሄ ሲመረቅ ደግሞ ዝም ብሎ አይደለም። የራሱ ቻለ ፕሮሲጀር አለው። የራሱ ቻለ ተነጋግረው መቼ ይሁን በምን ይሁን እንዴት ይሁን የሚሉ ነገሮች ነበሩ። የቀድሞ ቤተክርስቲያን ጉዳይ ከዚህ በፊትም ከ2007 ጀምሮ ሲነሳ የነበረ ጉዳይ ነው። ደብዳቤው ላይ እንዳያችሁት ማለት ነው። ውሳኔዎች ነበሩ። ከቤተክርስቲያኑ ካህናት፣ ከዲያቆናት፣ ከሰንበት ቤት፣ ከህዝብ ተወካዮች መጥተው ከቀድሞ አባላት መጥተው ጭምር ተነጋግረው በሰፊ ውሳኔ የተወሰኑበት ጭምር የነበረ ጉዳይ ነው። ዛሬ ብድግ ብሎ የትናንትና ብድግ ብሎ የተጀመረ ጉዳይ አይደለም። አይፍረስ። የአባታችን የአቡነ ዲዮስቆሮስ ቅርስ ነው። አባታችን አቡነ ዲዮስቆሮስ ደግሞ እዚህ ላይ ወዲህ ላይ ምን እንዳደረጉ ታሪክ የሚያውቀው ነው። ቀድሞ የሰንበት ተማሪዎች የሚያውቁት ነው። በጣም ትልልቅ አባቶቻችን የሚያውቁት ነገር ነው። ስለዚህ ይህን ነገር ቢያንስ እንኳን እንደተከበረ ይቀመጥ፣ እንደ ቅርስነቱ ይከበር ብለው ነበረ። ነገር ግን ሰሚ የለም። ብር የቀደመባቸው አካላት በጣም ብዙ ጊዜ በተለይ የምንኩስና ላይ ያሉ አካላት ብር ታውቁታላችሁ፣ ከብር ጋር አይደራደሩ። በሆነ ጊዜ ዳንኤል ክብረት ምን ይል ነበር? ቤተ ክህነት ላይ ያሉ ሰዎች ብር ከብር ወይስ ከክርስቶስ ሲባሉ ብርን ይመርጣሉ ብሎ ሲናገር ነበርና ያ አሁን ላይ ያለው ነገር እሱ ነው። ቤተ መቅደስ አፈርሰው ቤተ መቅደሱን ለሱቅ ለመጠቀም ወደኋላ የማይሉ ለመዋየት እንኳን ፈቃደኛ ያልሆኑ ተው አይፍረስ እንኳን ይባል ፈቃደኛ ሳይሆን ቀርቶ እያፈራረሱት እንደሆነ ቪዲዮ ላይም ስንመለከት ነበር። የደረስንበት ጊዜ ይሄ ነው። ቤተክርስቲያን አፈርሰው ለሱቅ ለመጠቀም ማለት ነው። እዚህ ላይ ላብቅ። ምናልባት አዲስ መረጃዎች አሉ። ከቻልኩኝና አቅም ካለኝ እመለሳለሁ። ሰላም፣ እግዚአብሔር ከእናንተ ጋር ይሁን።
ቸር ቆዩ።